መጽሐፈ ዕዝራ ምዕራፍ አንድ በኤርምያስም አፍ የተናገረው የእግዚአብሔር ቃል ይፈጸም ዘንድ በፋርስ ንጉሥ በቂሮስ በመጀመሪያው ዓመት እግዚአብሔር የፋርስን ንጉሥ የቂሮስን መንፈስ አስነሣ። እርሱም በመንግሥቱ ሁሉ አዋጅ አስነገረ። ደግሞም በጽሕፈት አድርጎ እንዲህ አለ። የፋርስ ንጉሥ ቂሮስ እንዲህ ይላል፣ የሰማይ አምላክ እግዚአብሔር የምድርን መንግሥታት ሁሉ ሰጥቶኛል። በይሁዳም ባለችው በኢየሩሳሌም ቤት እሠራለት ዘንድ አዝዞኛል። ከሕዝቡ ሁሉ በእናንተ ዘንድ ማንም ቢሆን አምላኩ ከእርሱ ጋር ይሁን። እርሱም በይሁዳ ወዳለችው ወደ ኢየሩሳሌም ይውጣ። በኢየሩሳሌምም ለሚኖረው አምላክ ለእስራኤል አምላክ ለእግዚአብሔር ቤት ይሥራ። በሚኖርበትም ስፍራ ሁሉ ለቀረው ሰው የአገሩ ሰዎች በብርና በወርቅ በዕቃም በእንስሳም ይርዱት። ይህም በኢየሩሳሌም ላለው ለእግዚአብሔር ቤት በፈቃዳቸው ከሚያቀርቡት ሌላ ይሁን። የይሁዳና የብንያም የአባቶች ቤቶች አለቆችም ካህናቱም ሌዋውያኑም በኢየሩሳሌምም ያለውን የእግዚአብሔርን ቤት ለመሥራት ይወጡ ዘንድ እግዚአብሔር መንፈሳቸውን ያነሣሣው ሁሉ ተነሡ። በዙሪያቸውም ያሉ ሁሉ በፈቃዳቸው ካቀረቡት ሁሉ ሌላ በብር ዕቃና በወርቅ በገንዘቦችና በእንስሶች በሌላም ስጦታ አገዙአቸው። ንጉሡ ቂሮስም ናቡከደነፆር ከኢየሩሳሌም ወስዶ በአማልክቱ ቤት ያኖራቸውን የእግዚአብሔርን ቤት ዕቃዎች አወጣ። የፋርስ ንጉሥ ቂሮስም በመዝገቡ ላይ በነበረው በሚትሪዳጡ እጅ አወጣቸው። ለይሁዳም መስፍን ለሰሳብሳር ቈጠራቸው። ቍጥራቸውም ይህ ነው፣ 30 የወርቅ 1,000ም የብር ሰሐኖች 29ም ቢላዎች 30 የወርቅ ደካዎች 410ም ሌላ ዓይነት የብር ደካዎች 1,000ም ሌላ ዕቃ ነበረ። የወርቁና የብሩ ዕቃዎች ሁሉ 5,400 ነበሩ። እነዚህንም ሁሉ ሰሳብሳር ከባቢሎን ወደ ኢየሩሳሌም ከተመለሱ ምርኮኞች ጋር ወሰደ። መጽሐፈ ዕዝራ ምዕራፍ 2 የባቢሎንም ንጉሥ ናቡከደነፆር ወደ ባቢሎን ከማረካቸው ምርኮኞች ወደ ኢየሩሳሌምና ወደ ይሁዳ ወደየከተማቸው የተመለሱት የአገር ልጆች እነዚህ ናቸው። ከዘሩባቤል፣ ከኢያሱ፣ ከነህምያ፣ ከሠራያ፣ ከረዕላያ፣ ከመርዶክዮስ፣ ከበላሳን፣ ከመሴፋር፣ ከበጉዋይ፣ ከሬሁም፣ ከበዓና ጋር መጡ። የእስራኤልም ሕዝብ ሰዎች ቍጥር ይህ ነው። የፋሮስ ልጆች 2,172፣ የሰፋጥያስ ልጆች 372፣ የኤራ ልጆች 775፣ ከኢያሱና ከኢዮአብ ልጆች የሆኑ የፈሐት ሞዓብ ልጆች 2,812፣ የኤላም ልጆች 1,254፣ የዛቱዕ ልጆች 945፣ የዘካይ ልጆች 760፣ የባኒ ልጆች 642፣ የቤባይ ልጆች 623፣ የዓዝጋድ ልጆች 1,222፣ የአዶኒቃም ልጆች 666፣ የበጉዋይ ልጆች 2,056፣ የዓዲን ልጆች 454፣ ከሕዝቅያስ ወገን የአጤር ልጆች 98፣ የቤሳይ ልጆች 323፣ የዮራ ልጆች 112፣ የሐሱም ልጆች 223፣ የጋቤር ልጆች 95፣ የቤተ ልሔም ልጆች 123፣ የነጦፋ ሰዎች 56፣ የዓናቶት ሰዎች 128፣ የዓዝሞት ልጆች 42፣ የቂርያትይዓሪምና የከፊራ የብኤሮትም ልጆች 743፣ የራማና የጌባ ልጆች 621፣ የማክማስ ሰዎች 122፣ የቤቴልና የጋይ ሰዎች 223፣ የናባው ልጆች 52፣ የመጌብስ ልጆች 156፣ የሁለተኛውም ኤላም ልጆች 1,254፣ የካሪም ልጆች 320፣ የሎድና የሐዲድ
የኦኖም ልጆች 725 የኢያሪኮ ልጆች 345 የሴናዓ ልጆች 3630 ካህናቱ ከኢያሱ ወገን የዮዳኤ ልጆች 973 የኢሜር ልጆች 1052 የፋስኮር ልጆች 1247 የካሪም ልጆች 1017 ሌዋውያኑ ከሆዳይዋ ወገን የኢያሱና የቀድምኤል ልጆች 74 መዘምራኑ የአሳፍ ልጆች 128 የበረኞች ልጆች የሰሎም ልጆች የአጤር ልጆች የጤልሞን ልጆች የዓቁብ ልጆች የሐጢጣ ልጆች የሶባይ ልጆች ሁሉ 139 ናታኒም የሲሐ ልጆች የሐሡፋ ልጆች የጠብዖት ልጆች የኬራስ ልጆች የሲዓ ልጆች የፋዶን ልጆች የልባና ልጆች የአጋባ ልጆች የዓቁብ ልጆች የአጋብ ልጆች የሰምላይ ልጆች የሐናን ልጆች የጌዴል ልጆች የጋሐር ልጆች የራያ ልጆች የረአሶን ልጆች የኔቆዳ ልጆች የጋሴም ልጆች የዖዛ ልጆች የፋሴሐ ልጆች የቤሳይ ልጆች የአስና ልጆች የምዑናውያን ልጆች የንፉሰሲም ልጆች የበቅቡቅ ልጆች የሐቁፋ ልጆች የሐርሑር ልጆች የበስሎት ልጆች የምሒዳ ልጆች የሐርሳ ልጆች የበርቆስ ልጆች የሲሣራ ልጆች የቴማ ልጆች የንስያ ልጆች የሐጢፋ ልጆች የሰሎሞንም ባሪያዎች ልጆች የሶጣይ ልጆች የሶፌሬት ልጆች የፍሩዳ ልጆች የየዕላ ልጆች የደርቆን ልጆች የጌዴል ልጆች የሰፋጥያስ ልጆች የሐጢል ልጆች የፈክራት ልጆች የሐፂቦይም ልጆች የአሚ ልጆች እነዚህ ናታኒም ሁሉና የሰሎሞን ባሪያዎች ልጆች 392 ነበሩ ከቴልሜላ ከቴላሬሳ ከክሩብ ከአዳን ከኢሜር የወጡ እነዚህ ነበሩ ነገር ግን የአባቶቻቸውን ቤቶችና ዘራቸውን ወይም ከእስራኤል ወገን መሆናቸውን ያስታውቁ ዘንድ አልቻሉም የዳላያ ልጆች የጦብያ ልጆች የኔቆዳ ልጆች 652 ነበሩ ከካህናቱም ልጆች የአብያ ልጆች የአቆስ ልጆች ከገለዓዳዊው ከቤርዜሊ ልጆች ሚስት ያገባ በስሙም የተጠራ የቤርዜሊ ልጆች እነዚህ በትውልድ መጽሐፍ ትውልዳቸውን ፈለጉ ነገር ግን አልተገኘም ከክህነትም ተከለከሉ ሐቴርሰታም በኡሪምና በቱሚም የሚፈርድ ካህን እስኪነሣ ድረስ ከቅዱሰ ቅዱሳን አትበሉም አላቸው 7337 ከነበሩ ከሎሌዎቻቸውና ከገረዶቻቸው ሌላ ጉባኤው ሁሉ 42360 ነበሩ 200 ወንዶችና ሴቶች መዘምራን ነበሩአቸው ፈረሶቻቸውም 736 በቅሎቻቸውም 245 ግመሎቻቸውም 435 አህዮቻቸውም 6720 ነበሩ በኢየሩሳሌምም ወዳለው ወደ እግዚአብሔር ቤት በመጡ ጊዜ ከአባቶች ቤቶች አለቆች አያሌዎች ለእግዚአብሔር ቤት በስፍራው ይሠራ ዘንድ በፈቃዳቸው ሰጡ 61000 የወርቅ ዳሪክ 5000 ምናን ብር 100ም የካህናት ልብስ እንደ ችሎታቸው ወደ ሥራው ቤተ መዛግብት አቀረቡ ካህናቱና ሌዋውያኑ ከሕዝቡም አያሌዎች መዘምራኑና በረኞቹም ናታኒምም በከተሞቻቸው እስራኤልም ሁሉ በከተሞቻቸው ተቀመጡ መጽሐፈ ዕዝራ ምዕራፍ 3 ሰባተኛውም ወር በደረሰ ጊዜ የእስራኤልም ልጆች በከተሞቻቸው ሳሉ ሕዝቡ እንደ አንድ ሰው ሆነው ወደ ኢየሩሳሌም ተሰበሰቡ የኢዮሴዴቅም ልጅ ኢያሱ ወንድሞቹም ካህናቱ የሰላትያልም ልጅ ዘሩባቤል ወንድሞቹም ተነሥተው በእግዚአብሔር ስም በሙሴ ሕግ እንደ ተጻፈ የሚቃጠለውን መሥዋዕት ያቀርቡበት ዘንድ የእስራኤልን አምላክ መሠዊያ ሠሩ በአገሩም ካሉት አሕዛብ ፈርተው ነበርና መሠዊያውን በስፍራው ላይ አስቀመጡት በጥዋትና በማታም የሚቃጠለውን መሥዋዕት ለእግዚአብሔር አቀረቡበት እንደ ተጻፈውም የዳስ በዓል አደረጉ እንደ ሥርዓቱም ለየዕለቱ የተገባውን የየዕለቱን የሚቃጠል መሥዋዕት በቍጥር አቀረቡ
ከዚያም በኋላ ዘወትር የሚቃጠለውን መሥዋዕት የመባቻውንም መሥዋዕት የተቀደሱትንም የእግዚአብሔር በዓላት ሁሉ መሥዋዕት ሰውም ሁሉ ለእግዚአብሔር በፈቃድ የሰጠውን ቍርባን አቀረቡ በሰባተኛው ወር በመጀመሪያው ቀን ለእግዚአብሔር የሚቃጠል መሥዋዕት ማቅረብ ጀመሩ የእግዚአብሔር መቅደስ ገና አልተመሠረተም ነበር ለጠራቢዎችና ለአናጢዎችም ገንዘብ ሰጡ የፋርስም ንጉሥ ቂሮስ እንደ ፈቀደላቸው የዝግባ ዛፍ ከሊባኖስ በባሕር ወደ ኢዮጴ ያመጡ ዘንድ ለሲዶናና ለጢሮስ ሰዎች መብልና መጠጥ ዘይትም ሰጡ በኢየሩሳሌምም ወዳለው ወደ እግዚአብሔር ቤት በመጡ በሁለተኛው ዓመት በሁለተኛው ወር የሰላትያል ልጅ ዘሩባቤል የኢዮሴዴቅም ልጅ ኢያሱ የቀሩትም ወንድሞቻቸው ካህናትና ሌዋውያን ወደ ኢየሩሳሌም የተመለሱ ምርኮኞች ሁሉ ጀመሩ ሌዋውያንም ከ20 ዓመት ጀምሮ ከዚያም በላይ የእግዚአብሔርን ቤት እንዲያሠሩት ሾሙአቸው ኢያሱም ልጆቹም ወንድሞቹም የይሁዳም ልጆች ቀድምኤልና ልጆቹ የኤንሐዳድም ልጆች ልጆቻቸውና ወንድሞቻቸው ሌዋውያንም የእግዚአብሔርን ቤት የሚሠሩትን ያሠሩ ዘንድ በአንድነት ቆሙ አናጢዎቹም የእግዚአብሔርን መቅደስ በመሠረቱ ጊዜ ካህናቱ ልብሳቸውን ለብሰው መለከቱን ይዘው የአሳፍም ልጆች ሌዋውያን ጸናጽል ይዘው እንደ እስራኤል ንጉሥ እንደ ዳዊት ሥርዓት እግዚአብሔርን ያመሰግኑ ዘንድ ቆሙ ደግሞም ቸር ነውና ለእስራኤልም ምሕረቱ ለዘላለም ነውና እያሉ እግዚአብሔርን እያመሰገኑ እያከበሩ እርስ በርሳቸው ያስተዛዝሉ ነበር የእግዚአብሔርም ቤት ስለ ተመሠረተ ሕዝቡ ሁሉ እግዚአብሔርን እያመሰገኑ በታላቅ ድምፅ እልል አሉ የፊተኛውን ቤት ያዩ ሽማግሌዎች የሆኑ ብዙ ካህናትና ሌዋውያን የአባቶችም ቤቶች አለቆች ግን ይህ መቅደስ በፊታቸው በተመሠረተ ጊዜ በታላቅ ድምፅ ያለቅሱ ነበር ብዙ ሰዎችም በደስታ ይጮኹ ነበር ደስ ብሎአቸው የሚጮኹትን ድምፅ ከሕዝቡ ልቅሶ ድምፅ መለየት የሚችል አልነበረም ሕዝቡም በታላቅ ድምፅ ይጮኽ ነበር ድምፁም ከሩቅ ይሰማ ነበር መጽሐፈ ዕዝራ ምዕራፍ 4 የይሁዳና የብንያምም ጠላቶች ምርኮኞች ለእስራኤል አምላክ ለእግዚአብሔር መቅደስ እንደ ሠሩ ሰሙ ወደ ዘሩባቤልና ወደ አባቶች ቤቶች አለቆች ቀርበው የአሦር ንጉሥ አስራዶን ወደዚህ ካመጣን ቀን ጀምሮ ለአምላካችሁ እንሠራዋለንና እንደ እናንተም እንፈልገዋለንና ከእናንተ ጋር እንሥራ አሉአቸው ዘሩባቤልና ኢያሱም የቀሩትም የእስራኤል አባቶች ቤቶች አለቆች የአምላካችንን ቤት መሥራት ለእኛና ለእናንተ አይደለም እኛ ለብቻችን ግን የፋርስ ንጉሥ ቂሮስ እንዳዘዘን ለእስራኤል አምላክ ለእግዚአብሔር ቤት እንሠራለን አሉአቸው የምድሩም ሕዝብ የይሁዳን ሕዝብ እጅ ያደክሙ ነበር እንዳይሠሩም አስፈራሩአቸው ምክራቸውንም ያፈርሱ ዘንድ በፋርሱ ንጉሥ በቂሮስ ዘመን ሁሉ እስከ ፋርስ ንጉሥ እስከ ዳርዮስ መንግሥት ድረስ መካሪዎችን ገዙባቸው በአርጤክስስም መንግሥት በመንግሥቱም በመጀመሪያው ዘመን በይሁዳና በኢየሩሳሌም በሚኖሩት ላይ የክስ ነገር ጻፉ በአርጤክስስ ዘመን በሺላም ሚትሪዳጡ ጣብኤል ተባባሪዎቹም ለፋርስ ንጉሥ ለአርጤክስስ ጻፉ ደብዳቤውም በሶርያ ፊደልና በሶርያ ቋንቋ ተጽፎ ነበር አዛዡ ሬሁም ጸሐፊውም ሲምሳይ እንዲህ የሚል ደብዳቤ ጻፉ አዛዡ ሬሁም ጸሐፊውም ሲምሳይ የቀሩትም ተባባሪዎቻቸው ዲናውያን አፈርሳትካውያን ጠርፈላውያን አፈርሳውያን አርካውያን ባቢሎናውያን ሱስናካውያን ዴሐውያን ኤላማውያን ታላቁና ኃይለኛው አስናፈር ያፈለሳቸው በሰማርያና በወንዝ ማዶ ያኖራቸው የቀሩትም አሕዛብ ደብዳቤውን ጻፉ ለንጉሡ ለአርጤክስስ የላኩት የደብዳቤ ግልባጭ ይህ ነው በወንዝ ማዶ ያሉት ሰዎች ባሪያዎችህ አሁንም ከአንተ ዘንድ የወጡ አይሁድ ወደ እኛ ወደ ኢየሩሳሌም እንደ መጡ ንጉሡ ይወቅ ዓመፀኛይቱንና እጅግም የከፋቺቱን ከተማ ይሠራሉ ቅጥርዋንም ያድሳሉ መሠረትዋንም ጠገኑ አሁንም ይህች ከተማ የተሠራች እንደ ሆነ ቅጥርዋም የታደሰ እንደ ሆነ ግብርና ቀረጥ መጥንም እንዳይሰጡ የንጉሡም ግቢው እንዲጐድል ንጉሡ ይወቅ የንጉሡንም ጨው እንበላለንና ንጉሡንም ሲያቃልሉት ማየት አይገባንምና ስለዚህ ልከን ለንጉሡ አስታውቀናል
በአባቶችህ ታሪክ መጽሐፍ ምርመራ ይደረግ። በዚያም በታሪክ መጽሐፍ ይህች ከተማ ዓመፀኛ እንደ ሆነች ነገሥታትንና አውራጃዎችንም እንደ ጐዳች ከጥንቱም ሽፍትነት በእርስዋ እንደ ተጀመረ ታገኛለህ ታውቃለህም። ስለዚህም ይህች ከተማ ፈርሳ ነበር። ይህችም ከተማ የተሠራች እንደ ሆነ ቅጥርዋም የታደሰ እንደ ሆነ በወንዝ ማዶ ክፍል እንደሌለህ ለንጉሡ እናስታውቃለን። ንጉሡም አዛዦቹ ለሬሁም ለጸሐፊውም ለሲምሳይ በሰማርያና በወንዝ ማዶም ለተቀመጡት ለቀሩትም ተባባሪዎቻቸው እንዲህ የሚለውን መልስ ላከ። ሰላም። አሁንም ወደ እኛ የላካችሁት ደብዳቤ በፊቴ ተተርጕሞ ተነበበ። እኔም አዝዣለሁ፣ ተመረመረም። ይህችም ከተማ ከጥንት ጀምራ በነገሥታት ላይ ዓመፀኛ እንደ ነበረች በእርስዋም ዓመፅና ሽፍትነት እንደ ተደረገ ተገኘ። በኢየሩሳሌምም እጅግ ኃያላን ነገሥታት ነበሩ። በወንዝም ማዶ ያለውን አገር ሁሉ ይገዙ ነበር። ግብርንና ቀረጥን መጥንንም ይቀበሉ ነበር። አሁንም እነዚህ ሰዎች ሥራውን እንዲተዉ እኔም እስካዝዝ ድረስ ይህች ከተማ እንዳትሠራ ትእዛዝ ስጡ። ቸልም እንዳትሉ ተጠንቀቁ። ለነገሥታቱ ጉዳትና ጥፋት እየበዛ ስለ ምን ይሄዳል? የንጉሡም የአርጤክስስ ደብዳቤ ግልባጭ በሬሁምና በጸሐፊው በሲምሳይ በተባባሪዎቻቸውም ፊት በተነበበ ጊዜ ፈጥነው ወደ ኢየሩሳሌም ወደ አይሁድ ሄዱ። በግድና በኃይልም አስተዉአቸው። በዚያን ጊዜም በኢየሩሳሌም ያለው የእግዚአብሔር ቤት ሥራ ቀረ። እስከ ፋርስም ንጉሥ እስከ ዳርዮስ መንግሥት እስከ ሁለተኛው ዓመት ድረስ ተጓጐለ። መጽሐፈ ዕዝራ ምዕራፍ 5 ነቢያቱም ሐጌና የአዶ ልጅ ዘካርያስ በይሁዳና በኢየሩሳሌም ለነበሩ አይሁድ በእስራኤል አምላክ ስም ትንቢት ተናገሩላቸው። በዚያን ጊዜም የሰላትያል ልጅ ዘሩባቤል የኢዮሴዴቅም ልጅ ኢያሱ ተነሥተው በኢየሩሳሌም ያለውን የእግዚአብሔርን ቤት መሥራት ጀመሩ። የሚያግዙአቸውም የእግዚአብሔር ነቢያት ከእነርሱ ጋር ነበሩ። በዚያም ዘመን በወንዝ ማዶ የነበረው ገዥ ተንትናይ ደግሞ ሰተርቡዝናይ ተባባሪዎቻቸውም ወደ እነርሱ መጥተው ይህን ቤት ትሠሩ ዘንድ ይህንኑም ቅጥር ታድሱ ዘንድ ያዘዛችሁ ማን ነው አሉአቸው። ደግሞም ይህንስ ሥራ የሚሠሩት ሰዎች ስም ማን ነው ብለው ጠየቁአቸው። የአምላካቸው ዓይን ግን በአይሁድ ሽማግሌዎች ላይ ነበረ። ይህም ነገር ወደ ዳርዮስ እስኪደርስ ድረስ መልሱም በደብዳቤ እስኪመጣ ድረስ አልከለከሉአቸውም። በወንዙ ማዶ የነበረው ገዥ ተንትናይ ደግሞ ሰተርቡዝናይ ተባባሪዎቹም በወንዙ ማዶ የነበሩት የፈርስካውያን ወደ ንጉሡ ወደ ዳርዮስ የላኩት የደብዳቤው ግልባጭ ይህ ነበረ። እንዲህም የሚል ደብዳቤ ላኩለት። ለንጉሡ ለዳርዮስ ሙሉ ሰላም ይሁን። ወደ ይሁዳ አገር ወደ ታላቁም አምላክ ቤት እንደ ሄድን ንጉሡ ይወቅ። እርሱም በትልቅ ድንጋይ ተሠራ፣ በቅጥሩም ውስጥ እንጨት ተደረገ። ያም ሥራ በትጋት ይሠራል፣ በእጃቸውም ይከናወናል። እነዚያንም ሽማግሌዎች ይህንን ቤት ትሠሩ ዘንድ ይህንስ ቅጥር ታድሱ ዘንድ ያዘዛችሁ ማን ነው ብለን ጠየቅናቸው። ደግሞም እናስታውቅህ ዘንድ በእነርሱም ያሉትን ሹሞች ስም እንጽፍልህ ዘንድ ስማቸውን ጠየቅን። እነዚህም ብለው መለሱልን፣ እኛ የሰማይና የምድር አምላክ ባሪያዎች ነን። ከብዙም ዘመን ጀምሮ ተሠርቶ የነበረውን ታላቁም የእስራኤል ንጉሥ ሠርቶ የፈጸመውን ቤት እንሠራለን። አባቶቻችንም የሰማይን አምላክ ካስቈጡ በኋላ በከለዳዊው በባቢሎን ንጉሥ በናቡከደነፆር እጅ አሳልፎ ሰጣቸው። እርሱም ይህን ቤት አፈረሰ፣ ሕዝቡንም ወደ ባቢሎን አፈለሰ። ነገር ግን በባቢሎን ንጉሥ በቂሮስ በመጀመሪያው ዓመት ንጉሡ ቂሮስ ይህን የእግዚአብሔርን ቤት ይሠሩ ዘንድ አዘዘ። ናቡከደነፆርም በኢየሩሳሌም ከነበረው መቅደስ የወሰደውን ወደ ባቢሎንም መቅደስ ያፈለሰውን የእግዚአብሔርን ቤት የወርቅንና የብርን ዕቃ ንጉሡ ቂሮስ ከባቢሎን መቅደስ አውጥቶ ሰሳብሳር ለተባለው ለሹሙ ሰጠውና ይህን ዕቃ ይዘህ ሂድ፣ በኢየሩሳሌምም ባለው መቅደስ አኑረው፣ የእግዚአብሔርም ቤት በስፍራው ይሠራ አለው። በዚያ ጊዜም ይህ ሰሳብሳር መጣ፣ በኢየሩሳሌምም ያለውን የእግዚአብሔርን ቤት መሠረተ። ከዚያም ጊዜ ጀምሮ እስከ ዛሬ ድረስ እየተሠራ አልተጨረሰም።
አሁንም ይህ ነገር በንጉሡ ዓይን መልካም ቢሆን ይህ የእግዚአብሔር ቤት በኢየሩሳሌም ይሠራ ዘንድ ከንጉሡ ከቂሮስ ታዝዞ እንደ ሆነ በባቢሎን ባለው በንጉሡ ቤተ መዛግብት ይመርመር። ስለዚህም ነገር ንጉሡ ፈቃዱን ይላክልን። መጽሐፈ ዕዝራ ምዕራፍ 6 በዚያ ጊዜም ንጉሡ ዳርዮስ መዛግብት ባሉበት በባቢሎን ቤተ መጻሕፍት እንዲመረመር አዘዘ። በሜዶን አውራጃ ባለው አሕምታ በሚባል ከተማ በንጉሡ ቤት ውስጥ አንድ ጥቅልል ተገኘ። በውስጡም ይህ ነገር ለመታሰቢያ ተጽፎ ነበር። በንጉሡ በቂሮስ በመጀመሪያው ዓመት ንጉሡ ቂሮስ እንዲህ ብሎ አዘዘ። በኢየሩሳሌምም ያለው የእግዚአብሔር ቤት መሥዋዕት የሚቀርብበት ቦታ ይህ ቤት ይሠራ፣ በጽኑም ይመሥረት። ቁመቱ 60 ክንድ ወርዱም 60 ክንድ ይሁን። በሦስት ተራ ታላላቅ ድንጋይ በአንድ ተራ እንጨት ይደረግ። ወጪውም ከንጉሡ ቤት ይሰጥ። ናቡከደነፆርም በኢየሩሳሌም ካለው መቅደስ ወስዶ ወደ ባቢሎን ያመጣው የእግዚአብሔር ቤት የወርቅና የብር ዕቃ ይመለስ፣ በኢየሩሳሌምም ወዳለው መቅደስ ወደ ስፍራው ይወሰድ፣ በእግዚአብሔር ቤት ይኑር። አሁንም አንተ በወንዝ ማዶ ያለኸው የአገሩ ገዥ ተንትናይ፣ ደግሞ ሰተርቡዝናይ፣ በወንዝ ማዶም ያሉት ተባባሪዎቻችሁ አፈርስካውያን ከዚያ ራቁ። ይህም የእግዚአብሔር ቤት ይሠራ ዘንድ ተዉ። የአይሁድም አለቃና የአይሁድም ሽማግሌዎች ይህን የእግዚአብሔርን ቤት በስፍራው ይሠሩ ዘንድ ተዉአቸው። ይህን የእግዚአብሔርን ቤት ይሠሩ ዘንድ ለአይሁድ ሽማግሌዎች የምታደርጉትን በወንዝ ማዶ ካለው አገር ከሚመጣው ግብር ከንጉሡ ገንዘብ ለእነዚህ ሰዎች ወጪውን በትጋት እንድትሰጡአቸው ሥራም እንዳታስፈቱአቸው አዝዣለሁ። ለሰማይ አምላክ ለሚቃጠል መሥዋዕት የሚያስፈልገውን ወይፈኖችና አውራ በጎች ጠቦቶችም በኢየሩሳሌምም እንዳሉ እንደ ካህናቱ ቃል ስንዴና ጨው የወይን ጠጅና ዘይት ዕለት ዕለት ያለማቋረጥ ስጡአቸው። ይኸውም ለሰማይ አምላክ ጣፋጭ ሽቱ የሆነውን መሥዋዕት ያቀርቡ ዘንድ ለንጉሡና ለልጆቹም ዕድሜ ይጸልዩ ዘንድ ነው። ይህንም ትእዛዝ የሚለውጥ ሁሉ ምሰሶው ከቤቱ ተነቅሎ እርሱ ይሰቀልበት፣ ቤቱም የጕድፍ መጣያ ይደረግ ብዬ አዝዣለሁ። ስሙንም በዚያ ያኖረው አምላክ ይህን ይለውጡ ዘንድ በኢየሩሳሌም ያለውን የእግዚአብሔርን ቤት ያፈርሱት ዘንድ እጃቸውን የሚዘረጉትን ነገሥታትና አሕዛብ ሁሉ ያጥፋ። እኔ ዳርዮስ ይህን አዝዣለሁ፣ በትጋት ይፈጸም። ንጉሡም ዳርዮስ እንደ ላከው ቃል በዚያ ጊዜ በወንዝ ማዶ ያለ ገዥ ተንትናይ፣ ደግሞ ሰተርቡዝናይ፣ ተባባሪዎቻቸውም እንዲሁ ተግተው አደረጉ። የአይሁድም ሽማግሌዎች በነቢዩ በሐጌና በአዶ ልጅ በዘካርያስ ትንቢት ሠሩ፣ ተከናወነላቸውም። እንደ እስራኤልም አምላክ ትእዛዝ እንደ ፋርስም ነገሥታት እንደ ቂሮስና እንደ ዳርዮስ እንደ አርጤክስስም ትእዛዝ ሠርተው ፈጸሙ። ይህም ቤት በንጉሡ በዳርዮስ መንግሥት በስድስተኛው ዓመት አዳር በሚባል ወር በሦስተኛው ቀን ተፈጸመ። የእስራኤልም ልጆች ካህናትና ሌዋውያን የቀሩትም ምርኮኞች የዚህን የእግዚአብሔርን ቤት ቅዳሴ በደስታ አደረጉ። በዚህም በእግዚአብሔር ቤት ቅዳሴ 100 ወይፈኖችና 200 አውራ በጎች 400ም ጠቦቶች አቀረቡ። ስለ ኃጢአትም መሥዋዕት እንደ እስራኤል ነገዶች ቍጥር ለእስራኤል ሁሉ 12 አውራ ፍየሎች አቀረቡ። በሙሴም መጽሐፍ እንደ ተጻፈው በኢየሩሳሌም ባለው በእግዚአብሔር አገልግሎት ላይ ካህናቱን በየማዕርጋቸው ሌዋውያኑም በየክፍላቸው አቆሙ። ምርኮኞቹም በመጀመሪያው ወር በ14ተኛው ቀን ፋሲካውን አደረጉ። ካህናቱና ሌዋውያኑም አንድ ሆነው ነጽተው ነበር፣ ሁሉም ንጹሐን ነበሩ። ለምርኮኞቹም ሁሉ ለወንድሞቻቸውም ለካህናቱ ለራሳቸውም ፋሲካውን አረዱ። ከምርኮም ተመልሰው የመጡት የእስራኤል ልጆች የእስራኤልንም አምላክ እግዚአብሔርን ይፈልጉ ዘንድ ራሳቸውን ከምድር አሕዛብ ርኵሰት ለይተው ወደ እነርሱ መጥተው የነበሩት ሁሉ በሉ። እግዚአብሔርም ደስ አሰኝቶአቸዋልና የእስራኤልንም አምላክ የእግዚአብሔርን ቤት ለመሥራት እጃቸውን ያጸና ዘንድ የአሦርን ንጉሥ ልብ ወደ እነርሱ መልሶአልና የቂጣውን በዓል 7 ቀን በደስታ
አደረጉ። መጽሐፈ ዕዝራ ምዕራፍ 7 ከዚህም ነገር በኋላ በፋርስ ንጉሥ በአርጤክስስ መንግሥት ዕዝራ የሠራያ ልጅ የዓዛርያስ ልጅ የኬልቅያስ ልጅ የሰሎም ልጅ የሳዶቅ ልጅ የአኪጦብ ልጅ የአማርያ ልጅ የዓዛርያስ ልጅ የመራዮት ልጅ የዘራእያ ልጅ የኦዚ ልጅ የቡቂ ልጅ የአቢሱ ልጅ የፊንሐስ ልጅ የአልዓዛር ልጅ የታላቁ ካህን የአሮን ልጅ ይህ ዕዝራ ከባቢሎን ወጣ። የእስራኤልም አምላክ እግዚአብሔር በሰጠው በሙሴ ሕግ ፈጣን ጸሐፊ ነበረ። የአምላኩም የእግዚአብሔር እጅ በእርሱ ላይ ነበረችና ንጉሡ ያሻውን ሁሉ ሰጠው። ከእስራኤልም ልጆች ከካህናቱም ከሌዋውያኑም ከመዘምራኑም ከበረኞቹም ከናታኒምም በንጉሡ በአርጤክስስ በሰባተኛው ዓመት አያሌዎች ወደ ኢየሩሳሌም ወጡ። በንጉሡም በሰባተኛው ዓመት በአምስተኛው ወር ወደ ኢየሩሳሌም ደረሰ። በመጀመሪያውም ወር በአንደኛው ቀን ከባቢሎን ሊወጣ ጀመረ። መልካሚቱም የአምላኩ እጅ በእርሱ ላይ ነበረችና በአምስተኛ ወር በመጀመሪያው ቀን ወደ ኢየሩሳሌም ደረሰ። ዕዝራም የእግዚአብሔርን ሕግ ይፈልግና ያደርግ ዘንድ ለእስራኤልም ሥርዓትንና ፍርድን ያስተምር ዘንድ ልቡን አዘጋጅቶ ነበር። ንጉሡም አርጤክስስ የእግዚአብሔርን ትእዛዝ ቃልና ለእስራኤል የሆነውን ሥርዓት ይጽፍ ለነበረው ለጸሐፊው ለካህኑ ለዕዝራ የሰጠው የደብዳቤው ግልባጭ ይህ ነው። ከንጉሠ ነገሥት ከአርጤክስስ ለሰማይ አምላክ ሕግ ጸሐፊ ለካህኑ ለዕዝራ ሙሉ ሰላም ይሁን። በመንግሥቴ ውስጥ ካሉ ከእስራኤል ሕዝብ ከካህናቱና ከሌዋውያኑም ወደ ኢየሩሳሌም ይሄድ ዘንድ የሚወድድ ሁሉ ከአንተ ጋር እንዲሄድ አዝዣለሁ። በእጅህ እንዳለችው እንደ አምላክህ ሕግ ይሁዳንና ኢየሩሳሌምን ትጐበኝ ዘንድ ንጉሡና አማካሪዎቹም መኖሪያው በኢየሩሳሌም ለሆነው ለእስራኤል አምላክ በፈቃዳቸው ያቀረቡትን ብርና ወርቅ በባቢሎንም አውራጃ ሁሉ የምታገኘውን ብርና ወርቅ ሁሉ ሕዝቡና ካህናቱም በኢየሩሳሌም ላለው ለአምላካቸው ቤት በፈቃዳቸው የሚያቀርቡትን ትወስድ ዘንድ በንጉሡና በሰባቱ አማካሪዎች ተልከሃልና ስለዚህ በዚህ ገንዘብ ወይፈኖችንና አውራ በጎችን ጠቦቶችንም የእህላቸውንና የመጠጣቸውን ቍርባን ተግተህ ግዛ። በኢየሩሳሌምም ባለው በአምላካችሁ ቤት መሠዊያ ላይ አቅርባቸው። ከቀረውም ብርና ወርቅ አንተና ወንድሞችህ ለማድረግ ደስ የሚያሰኛችሁን ነገር እንደ አምላካችሁ ፈቃድ አድርጉ። ስለ አምላክህም ቤት አገልግሎት የተሰጠህን ዕቃ በኢየሩሳሌም አምላክ ፊት አሳልፈህ ስጥ። ከዚህም በላይ ለማውጣት የሚያስፈልግህን ለአምላክህ ቤት የሚያሻውን ነገር ከንጉሡ ቤተ መዛግብት አውጣ። እኔም ንጉሡ አርጤክስስ በወንዝ ማዶ ላሉት በጅሮንዶች ሁሉ ይህን ትእዛዝ ሰጥቻለሁ። የሰማይ አምላክ ሕግ ጸሐፊ ካህኑ ዕዝራ ከእናንተ የሚፈልገውን ሁሉ አዘጋጁለት። እስከ 100 መክሊትም ብርም ቢሆን እስከ 100ም የቆሬስ መስፈሪያ ስንዴ እስከ 100ም የባዶስ መስፈሪያ የወይን ጠጅ እስከ 100ም የባዶስ መስፈሪያ ዘይት ቢሆን ጨውም ያለ ልክ ቢሆን ስጡ። በንጉሡና በልጆቹ መንግሥት ላይ ቍጣ እንዳይሆን የሰማይ አምላክ ያዘዘው ሁሉ ለሰማይ አምላክ ቤት በሙሉ ይደረግ። ደግሞም በካህናቱና በሌዋውያን በመዘምራኑም በበረኞቹም በናታኒምም በዚህም በእግዚአብሔር ቤት በሚሠሩት አገልጋዮች ላይ ግብርና ቀረጥ መጠንም እንዳይጣል ብለን እናስታውቃችኋለን። አንተም ዕዝራ በእጅህ እንዳለው እንደ አምላክህ ጥበብ መጠን በወንዝ ማዶ ባሉ ሕዝብ ሁሉ የአምላክህን ሕግ በሚያውቁ ሁሉ ላይ ይፈርዱ ዘንድ ዳኞችንና ፈራጆች አስነሣ። የማያውቁትንም አስተምሩአቸው። የአምላክህንም ሕግ የንጉሡንም ሕግ በማያደርግ ሁሉ ላይ ሞት ወይም ስደት ወይም ገንዘብን መወረስ ወይም ግዞት በፍጥነት ይፈረድበት። በኢየሩሳሌምም ያለውን የእግዚአብሔርን ቤት ያሳምር ዘንድ እንደዚህ ያለውን ነገር በንጉሡ ልብ ያኖረ በንጉሡም በአማካሪዎቹም በንጉሡም ኃያላን አለቆች ሁሉ ፊት ምሕረቱን ወደ እኔ የላከ
የአባቶቻችን አምላክ እግዚአብሔር ይባረክ። እኔም በላዬ ባለችው በአምላኬ በእግዚአብሔር እጅ በረታሁ፣ ከእኔም ጋር እንዲወጡ ከእስራኤል ዘንድ አለቆችን ሰበሰብሁ። መጽሐፈ ዕዝራ ምዕራፍ 8 በንጉሡ በአርጤክስስ መንግሥት ከእኔ ጋር ከባቢሎን የወጡ የአባቶች ቤቶች አለቆች እነዚህ ናቸው። ትውልዳቸውም ይህ ነው። ከፊንሐስ ልጆች ጌርሶን፣ ከኢታምር ልጆች ዳንኤል፣ ከዳዊት ልጆች ሐጡስ፣ ከሴኬንያ ልጆች ከፋሮስ ልጆች ዘካርያስ፣ ከእርሱም ጋር 150 ወንዶች በትውልድ ተቈጠሩ። ከፈሐት ሞዓብ ልጆች የዘራእያ ልጅ ኤሊሆዔናይ፣ ከእርሱም ጋር 200 ወንዶች። ከሴኬንያ ልጆች የየሕዚኤል ልጅ ከእርሱም ጋር 300 ወንዶች። ከዓዲን ልጆች የዮናታን ልጅ ዔቤድ፣ ከእርሱም ጋር 50 ወንዶች። ከኤላም ልጆች የጎቶልያ ልጅ የሻያ፣ ከእርሱም ጋር 70 ወንዶች። ከሰፋጥያስ ልጆች የሚካኤል ልጅ ዝባድያ፣ ከእርሱም ጋር 80 ወንዶች። ከኢዮአብ ልጆች የይሒኤል ልጅ አብድዩ፣ ከእርሱም ጋር 218 ወንዶች። ከሰሎሚት ልጆች የዮሲፍያ ልጅ ከእርሱም ጋር 160 ወንዶች። ከቤባይ ልጆች ከቤባይ ልጅ ዘካርያስ፣ ከእርሱም ጋር 28 ወንዶች። ከዓዝጋድ ልጆች የሃቃጣን ልጅ ዮሐናን፣ ከእርሱም ጋር 110 ወንዶች። ከኋለኞች ከአዶኒቃም ልጆች ስማቸው ይህ ነው፣ ኤሊፋላት፣ ይዑኤል፣ ሸማያ፣ ከእነርሱም ጋር 60 ወንዶች። ከበጉዋይ ልጆች ዑታይና፣ ዘቡድ፣ ከእነርሱም ጋር 70 ወንዶች። ወደ አኅዋም ወደሚፈስስ ወንዝ ሰበሰብኋቸው። በዚያም 3 ቀን ሰፈርን። ሕዝቡንና ካህናቱን ስቈጥራቸው በዚያ ከሌዊ ልጆች ማንንም አላገኘሁም። ወደ አለቆቹም ወደ አልዓዛር፣ ወደ አርኤል፣ ወደ ሸማያ፣ ወደ ኤልናታን፣ ወደ ያሪብ፣ ወደ ኤልናታን፣ ወደ ናታን፣ ወደ ዘካርያስ፣ ወደ ሜሱላም ደግሞም ወደ አዋቂዎቹ ወደ ዮያሪብና ወደ ኤልናታን ላክሁ። በካሲፍያ ስፍራ ወደ ነበረው ወደ አለቃው ወደ አዶ ላክኋቸው፣ ለአምላካችን ቤት አገልጋዮችን ያመጡልን ዘንድ። በካሲፍያ ስፍራ ለሚኖሩት ለአዶና ለወንድሞቹም ለናታኒም የሚነግሩአቸውን በአፋቸው አደረግሁ። በላያችንም መልካም በሆነው በአምላካችን እጅ ከእስራኤል ልጅ ከሌዊ ልጅ ከሞሖሊ ልጆች ወገን የነበረውን አስተዋይ ሰው ሰራብያን ከእርሱም ጋር 18ቱን ልጆቹንና ወንድሞቹን አመጡልን። ደግሞም ሐሸብያን ከእርሱም ጋር ከሜራሪ ልጆች ወገን የነበረውን የሻያንና 20ውን ወንድሞቹንና ልጆቻቸውን ሌዋውያንንም እንዲያገለግሉ ዳዊትና አለቆቹ ከሰጡአቸው ናታኒም ውስጥ 220 ናታኒም አመጡ። እነዚህም ሁሉ በስም በስማቸው ተጠሩ። በአምላካችን ፊት ራሳችንን እናዋርድ ዘንድ ከእርሱም የቀናውን መንገድ ለእኛና ለልጆቻችን ለንብረታችንም ሁሉ እንለምን ዘንድ በዚያ በአኅዋ ወንዝ አጠገብ ጾም አወጅሁ። ንጉሡንም የአምላካችን እጅ በሚሹት ሁሉ ላይ ለመልካም ነው፣ ኃይሉና ቍጣው ግን እርሱን በሚተዉ ሁሉ ላይ ነው ብለን ተናግረን ነበርና በመንገድ ካለው ጠላት ያድኑን ዘንድ ጭፍራና ፈረሰኞች ከንጉሡ እለምን ዘንድ አፍሬ ነበርና ስለዚህም ነገር ጾምን ወደ እግዚአብሔርም ለመንን፣ እርሱም ተለመነን። ከካህናቱም አለቆች 12 ሰዎችን ሰራብያንና ሐሸብያን ከእነርሱም ጋር 10 ወንድሞቻቸውን ለየሁ። ንጉሡና አማካሪዎቹ አለቆቹም በዚያም የተገኙት እስራኤል ሁሉ የቀረቡትን ለአምላካችን ቤት የቀረበውን ብሩንና ወርቁን ዕቃውንም መዝኜ ሰጠኋቸው።
650 መክሊት ብር 100 መክሊት የብር ዕቃዎች 100 መክሊት ወርቅ 20ም ባለሺህ ዳሪክ የወርቅ ጽዋዎች 2ም እንደ ወርቅ የከበሩ ከጥሩ ከሚያንጸባርቅ ናስ የተሠሩ ዕቃዎች መዝኜ በእጃቸው ሰጠሁ እኔም እናንተ ለእግዚአብሔር ተቀድሳችኋል ዕቃዎቹም ቅዱስ ናቸው ብሩና ወርቁም ለአባቶቻችን አምላክ ለእግዚአብሔር በፈቃድ የቀረበ ነው በካህናትና በሌዋውያን አለቆች በእስራኤልም አባቶች ቤቶች አለቆች ፊት በኢየሩሳሌምም በእግዚአብሔር ቤት ጓዳዎች ውስጥ እስክትመዝኑ ድረስ ተግታችሁ ጠብቁ አልኋቸው ካህናቱም ሌዋውያኑም ወደ ኢየሩሳሌም ወደ አምላካችን ቤት ይወስዱት ዘንድ ብሩንና ወርቁን ዕቃዎቹንም በሚዛን ተቀበሉ በመጀመሪያውም ወር በአሥራ ሁለተኛው ቀን ወደ ኢየሩሳሌም እንሄድ ዘንድ ከአኅዋ ወንዝ ተነሣን የአምላካችንም እጅ በላያችን ነበረ በመንገድም ከጠላትና ከሚሸምቅ ሰው እጅ አዳነን ወደ ኢየሩሳሌምም ደረስን በዚያም 3 ቀን ተቀመጥን በአራተኛውም ቀን ብሩና ወርቁ ዕቃዎቹም በአምላካችን ቤት በካህኑ በኦርዮ ልጅ በሜሪሞት እጅ ተመዘኑ ከእርሱም ጋር የፊንሐስ ልጅ አልዓዛር ነበረ ከእነርሱም ጋር ሌዋውያን የኢያሱ ልጅ ዮዛባትና የቢንዊ ልጅ ኖዓድያ ነበሩ ሁሉም በቍጥርና በሚዛን ተመዘነ ሚዛኑም ሁሉ በዚያን ጊዜ ተጻፈ ከምርኮም የወጡት ምርኮኞች ለእስራኤል አምላክ ለሚቃጠል መሥዋዕት ስለ እስራኤል ሁሉ 12 ወይፈኖች 96ም አውራ በጎች 77ም ጠቦቶች ለኃጢአት መሥዋዕት 12 አውራ ፍየሎች አቀረቡ ይህ ሁሉ ለእግዚአብሔር የሚቃጠል መሥዋዕት ነበረ የንጉሡንም ትእዛዝ በወንዙ ማዶ ላሉት ለንጉሡ ሹማምቶችና ገዦች ሰጡ እነርሱም ሕዝቡንና የእግዚአብሔርን ቤት አገዙ መጽሐፈ ዕዝራ ምዕራፍ 9 ይህም ከተፈጸመ በኋላ አለቆቹ ወደ እኔ ቀርበው የእስራኤል ሕዝብ ካህናቱም ሌዋውያኑም እንደ ከነዓናውያን እንደ ኬጢያውያን እንደ ፌርዛውያን እንደ ኢያቡሳውያን እንደ አሞናውያን እንደ ሞዓባውያን እንደ ግብጻውያን እንደ አሞራውያን ርኵሰት ያደርጋሉ እንጂ ከምድር አሕዛብ አልተለዩም ለራሳቸውና ለልጆቻቸውም ሴቶች ልጆቻቸውን ወስደዋል የተቀደሰውንም ዘር ከምድር አሕዛብ ጋር ደባልቀዋል አስቀድሞም አለቆቹና ሹማምቶቹ በዚህ መተላለፍ መጀመሪያ ሆነዋል አሉኝ ይህንም ነገር በሰማሁ ጊዜ ልብሴንና መጐናጸፊያዬን ቀደድሁ የራሴንና የጢሜንም ጠጕር ነጨሁ ደንግጬም ተቀመጥሁ ስለ ምርኮኞቹም መተላለፍ የእስራኤልን አምላክ ቃል የሚፈሩ ሁሉ ወደ እኔ ተሰበሰቡ እኔም እስከ ሠርክ መሥዋዕት ድረስ ደንግጬ ተቀመጥሁ በሠርክም መሥዋዕት ጊዜ ልብሴና መጐናጸፊያዬ እንደ ተቀደደ ሆኖ ከመዋረዴ ተነሣሁ በጕልበቴም ተንበርክኬ ወደ አምላኬ ወደ እግዚአብሔር እጄን ዘረጋሁ እንዲህም አልሁ አምላኬ ሆይ ኃጢአታችን በራሳችን ላይ በዝቶአልና በደላችንም ወደ ሰማይ ከፍ ከፍ ብሎአልና አምላኬ ሆይ ፊቴን ወደ አንተ አነሣ ዘንድ አፍራለሁ እፈራማለሁ ከአባቶቻችን ዘመን ጀምረን እስከ ዛሬ ድረስ እጅግ በድለናል ዛሬም እንደ ሆነው ስለ ኃጢአታችን እኛና ንጉሦቻችን ካህናቶቻችንም ለሰይፍና ለምርኮ ለብዝበዛና ለእፍረት በምድር ነገሥታት እጅ ተጣልን አሁንም ቅሬታ ይተውልን ዘንድ በተቀደሰውም ስፍራ ችንካርን ይሰጠን ዘንድ አምላካችንም ዓይናችንን ያበራ ዘንድ በባርነትም ሳለን ጥቂት የሕይወት መታደስን ይሰጠን ዘንድ ለጥቂት ጊዜ ከአምላካችን ከእግዚአብሔር ሞገስ ተሰጥቶናል ባሪያዎች ነንና አምላካችን ግን በባርነታችን አልተወንም የሕይወት መታደስን ይሰጠን ዘንድ የአምላካችንንም ቤት እንሠራ ዘንድ የተፈታውንም እንጠግን ዘንድ በይሁዳና በኢየሩሳሌምም ቅጥር ይደረግልን ዘንድ በፋርስ ነገሥታት ፊት ምሕረቱን ሰጠን አሁንስ አምላካችን ሆይ ትወርሱአት ዘንድ የምትገቡባት ምድር በምድር አሕዛብ ርኵሰት ረክሳለች ከዳር እስከ ዳርም ድረስ
ከርኵሰታቸው ከጸያፍ ሥራቸውም ተሞልታለች። አሁንም ትበረቱ ዘንድ የምድሩንም ፍሬ ትበሉ ዘንድ ለዘላለምም ለልጆቻችሁ ትወርሱአት ዘንድ ሴቶች ልጆቻችሁን ለልጆቻችሁ አትስጡ፣ ሴቶች ልጆቻቸውንም ለልጆቻችሁ አትውሰዱ፣ ሰላማቸውንና ደኅንነታቸውንም ለዘላለም አትሹ ብለህ በባሪያዎችህ በነቢያት ያዘዝኸውን ትእዛዝ ትተናልና ከዚህ በኋላ ምን እንላለን? ስለ ክፉ ሥራችንና ስለ ታላቁ በደላችን ካገኘን ነገር ሁሉ በኋላ አንተ አምላካችን እንደ ኃጢአታችን ብዛት አልቀሠፍኸንም፣ ነገር ግን ቅሬታን ሰጠኸን። በውኑ ተመልሰን ትእዛዝህን እናፈርስ ዘንድ ርኩስ ሥራን ከሚሠሩ ከእነዚህም አሕዛብ ጋር እንጋባ ዘንድ ይገባናልን? አንተስ ቅሬታ የሌለንና የማናመልጥ እስክንሆን ድረስ እንድታጠፋን አትቈጣንም? አቤቱ የእስራኤል አምላክ ሆይ አንተ ጻድቅ ነህ። ዛሬም እንደ ሆነው እኛ አምልጠን ቀርተናል። እነሆ በፊትህ በበደላችን አለን፣ ስለዚህ በፊትህ ሊቆም የሚችል የለም። መጽሐፈ ዕዝራ ምዕራፍ 10 ዕዝራም እያለቀሰና በእግዚአብሔር ቤት ፊት እየወደቀ በጸለየና በተናዘዘ ጊዜ ከእስራኤል ዘንድ የወንድና የሴት የሕፃናትም እጅግ ታላቅ ጉባኤ ወደ እርሱ ተሰበሰበ። ሕዝቡም እጅግ አለቀሱ። ከኤላም ልጆች ወገን የነበረም የይሒኤል ልጅ ሴኬንያ ዕዝራን እንዲህ ብሎ ተናገረው። አምላካችንን በድለናል፣ የምድርን አሕዛብ እንግዶች ሴቶችን አግብተናል። አሁን ግን ስለዚህ ነገር ገና ለእስራኤል ተስፋ አለ። አሁንም እንደ ጌታዬና የአምላካችንን ትእዛዝ እንደሚፈሩት ምክር ሴቶችን ሁሉ ከእነርሱም የተወለዱትን እንሰድድ ዘንድ ከአምላካችን ጋር ቃል ኪዳን እናድርግ፣ እንደ ሕጉም ይደረግ። ይህም ነገር ለአንተ ይገባልና እኛም ከአንተ ጋር ነንና ተነሣ፣ አይዞህ፣ አድርገው። ዕዝራም ተነሣ፣ አለቆቹንና ካህናቱን ሌዋውያኑንም እስራኤልንም ሁሉ እንደዚህ ቃል ያደርጉ ዘንድ አማለ። እነርሱም ማሉ። ዕዝራም ከእግዚአብሔር ቤት ፊት ተነሥቶ ወደ ኤልያሴብ ልጅ ወደ ዮሐናን ጓዳ ገባ። ስለ ምርኮኞቹም ኃጢአት ያለቅስ ነበርና ገብቶ እንጀራ አልበላም ውኃም አልጠጣም። ምርኮኞቹም ሁሉ ወደ ኢየሩሳሌም እንዲሰበሰቡ እንደ አለቆችና እንደ ሽማግሌዎችም ምክር በሦስት ቀን ውስጥ ያልመጣ ሁሉ ንብረቱ ሁሉ እንዲወረስ እርሱም ከምርኮው ጉባኤ እንዲለይ በይሁዳና በኢየሩሳሌም ላይ አዋጅ ነገሩ። 3 ቀንም ሳያልፍ በዘጠኝኛው ወር ከወሩም በ20ኛው ቀን የይሁዳና የብንያም ሰዎች ሁሉ ወደ ኢየሩሳሌም ተሰበሰቡ። ሕዝቡም ሁሉ ስለዚህ ነገር ስለ ታላቁ ዝናብ እየተንቀጠቀጡ በእግዚአብሔር ቤት ፊት ባለው አደባባይ ተቀመጡ። ካህኑም ዕዝራ ተነሥቶ ተላልፋችኋል፣ የእስራኤልን በደል ታበዙ ዘንድ እንግዶችን ሴቶች አግብታችኋል። አሁንም ለአባቶቻችሁ አምላክ ለእግዚአብሔር ተናዘዙ፣ ደስ የሚያሰኘውንም አድርጉ፣ ከምድርም አሕዛብና ከእንግዶች ሴቶች ተለዩ አላቸው። ጉባኤውም ሁሉ በታላቅ ድምፅ መልሰው እንዲህ አሉ፣ እንደ ተናገርኸን እናደርግ ዘንድ ይገባናል። ነገር ግን የሕዝቡ ቍጥር ብዙ ነው፣ ጊዜውም የትልቅ ዝናብ ጊዜ ነው። በሜዳም ልንቆም አንችልም። በዚህም ነገር እጅግ በድለናልና ይህ ሥራ የአንድ ወይም የሁለት ቀን ሥራ አይደለም። አለቆቻችንም በጉባኤው ሁሉ ፋንታ ይቁሙ። ስለዚህም ነገር የአምላካችን ጽኑ ቍጣ ከእኛ ይመለስ ዘንድ እንግዶቹን ሴቶች ያገቡት በከተሞቻችን ያሉት ሁሉ በተቀጠረው ጊዜ ይምጡ፣ ከእነርሱም ጋር የከተማ ሁሉ ሽማግሌዎች ፈራጆች ይምጡ። ነገር ግን የአሣሄል ልጅ ዮናታንና የቴቁዋ ልጅ የሕዝያ ይህን ነገር ተቃወሙ። ሜሱላምና ሌዋዊውም ሳብታይ ረዱአቸው። ምርኮኞቹም እንዲህ አደረጉ። ካህኑ ዕዝራም የአባቶችም ቤቶች አለቆች በየአባቶቻቸው ቤቶች ተለዩ፣ ሁሉም በየስማቸው ተጻፈ። በአሥረኛውም ወር በመጀመሪያው ቀን ነገሩን ይመረምሩ ዘንድ ተቀመጡ። እስከ መጀመሪያውም ወር እስከ መጀመሪያው ቀን ድረስ ሠርተው እንግዶቹን ሴቶች ያገቡትን ሰዎች ሁሉ መርምረው ጨረሱ። ከካህናቱም ወገን ልጆች እንግዶቹን ሴቶች ያገቡ ሰዎች ተገኙ። ከኢዮሴዴቅ ልጅ
ከኢያሱ ልጆችና ከወንድሞቹ መዕሤያ፣ አልዓዛር፣ ያሪብ፣ ጎዶልያስ ሚስቶቻቸውን ይፈቱ ዘንድ እጃቸውን ሰጡ። ስለ በደላቸውም ከመንጋው አንድ አውራ በግ ለበደል መሥዋዕት አቀረቡ። ከኢሜር ልጆችም አናኒና ዝባድያ፣ ከካሪም ልጆችም መዕሤያ፣ ኤልያስ፣ ሸማያ፣ ይሒኤል፣ ዖዝያ፣ ከፋስኩር ልጆችም ኤልዮዔናይ፣ መዕሤያ፣ ይስማኤል፣ ናትናኤል፣ ዮዛባት፣ ኤልዓሣ። ከሌዋውያንም ዮዛባት፣ ሰሜኢ፣ ቆሊጣስ የሚባል ቆልያ፣ ፈታያ፣ ይሁዳ፣ አልዓዛር። ከመዘምራንም ኤልያሴብ፣ ከበረኞችም ሰሎም፣ ጤሌም፣ ኡሪ። ከእስራኤልም ከፋሮስ ልጆች ራምያ፣ ይዝያ፣ መልክያ፣ ሚያሚን፣ አልዓዛር፣ መልክያ፣ በናያስ። ከኤላም ልጆችም መታንያ፣ ዘካርያስ፣ ይሒኤል፣ አብዲ፣ ይሬሞት፣ ኤልያ። ከዛቱዕ ልጆችም ኤልዮዔናይ፣ ኤልያሴብ፣ መታንያ፣ ይሬሞት፣ ዛባድ፣ ዓዚዛ። ከቤባይ ልጆችም ይሆሐናን፣ ሐናንያ፣ ዘባይ፣ አጥላይ። ከባኒ ልጆችም ሜሱላም፣ መሉክ፣ ዓዳያ፣ ያሱብ፣ ሸዓል፣ ራሞት። ከፈሐት ሞዓብ ልጆችም ዓድና ክላል፣ በናያስ፣ መዕሤያ፣ መታንያ፣ ባስልኤል፣ ቢንዊ፣ ምናሴ። ከካሪም ልጆችም አልዓዛር፣ ይሺያ፣ መልክያ፣ ሸማያ፣ ስምዖን፣ ብንያም፣ መሉክ፣ ሰማራያ። ከሐሱም ልጆችም መትናይ፣ መተታ፣ ዛባድ፣ ኤሊፋላት፣ ይሬማይ፣ ምናሴ፣ ሰሜኢ። ከባኒ ልጆችም ማዕዳይ፣ አምራም፣ ኡኤል፣ በናያስ፣ ቤድያ፣ ኬልቅያ፣ ወንያ፣ ሜሪሞት፣ ኤልያሴብ፣ መታንያ፣ መትናይ፣ የዕሡ፣ ባኒ፣ ቢንዊ፣ ሰሜኢ፣ ሰሌምያ፣ ናታን፣ ዓዳያ፣ መክንድባይ፣ ሴሴይ፣ ሸራይ፣ ኤዝርኤል፣ ሰሌምያ፣ ሰማራያ፣ ሰሎም፣ አማርያ፣ ዮሴፍ። ከናባው ልጆችም ይዒኤል፣ መቲትያ፣ ዛባድ፣ ዘቢና፣ ያዳይ፣ ኢዩኤል፣ በናያስ። እነዚህ ሁሉ እንግዶቹን ሴቶች አግብተው ነበር። ከእነዚህም ሚስቶች አያሌዎቹ ልጆችን ወልደው ነበር።